አይችልም እንዴ? ክብር ከሌለው በውሸት ነው እንዴ እመቤቴ ምስክሬ ናት የሚለው? በውሸት ነው እንዴ ለእናቴ ስኬት አለኝ የሚለው? አዳምጡኝ እስቲ። እሙሽ ማናት? ሃይሚ ማናት? ሃይሚና እሙሽ እኮ አንድ ናቸው። ስላልወለደችው አይደለም። እንደዚህ ስል ደግሞ እናትና ሃይሚን እኩል ታደርጋለሽ እንዳትሉ ሴት ናት ለማለቴ ነው። ለሴት ክብር አለኝ። ማንም መታ በጥፊ ስትመታ በስራም ቢሆን ማንም መታ ዝቅ ከፍ ስታደርገው ብሩኬ እጅ ያነሳል እንዴ? በጥፊ ተመቶ ዝቅ ብሎ አይደል እንዴ የሚያወራው? እና እዛ ቦታ ላይ ሃይሚን የመሰለ እንዴ! እናንተ አንድ ነገር ልንገራችሁ፣ ፈጣሪን የምትፈሩ ካላችሁ ማለት ነው እባካችሁ ተሳደቡ፣ ዘቅዝቁ። እሱ ብርቅ አይደለም። ጨረቃ ፋሚሊ የታወቀ ነው በመዘቅዘቅና በመሳደብ የታወቀ ነው። ለምን ጥሩ መልካም አንደበት የለውም፣ ግን ጀግና ነው እየተባለ ደግሞ እዛ ጋር የወረደ ሆኖ ወድቆ እናገኛቸዋለን። አሁን ይሄ ነገር ተሰራ መጨረሻ ላይ ፕራንክ ነው ይሄቺ ልጅ እኔ ለስራ ነው እኔ ተገዝቼ ነው የመጣሁት ብላ ብትልስ ምንድን ነው የምትሉ? ያ መርዝ የባብ መርዝ የተፋችሁት የተናገራችሁ ቃላታችሁ ምን ይከናወናል? በኋላ ምን ይሆናል? እስቲ ንገሩ። ምን ይሆናል? ምን ይሆናል? በዛ አፋችሁ አር ልትበሉበት ነው ወይ ዳቦ? ለምን አታስቡ? እንደመጣላችሁ ለምን ትሮጣላችሁ? አውሩ ማለት እዚህ ጋር እውነተኛ ትክክለኛ ማለት እናወራለን እንጂ እናወራለን። እኔ ልወጣ ነው። በእናትሽ አንዴ ብቻ ላውራና ልወጣ። የላ አውሪ። እኔ እኮ አሁን ማለት ነው ለምን ተሰራ ለምን እንደዛ ሆነ እያልኩ አይደለም። እኔ ውስጤ የተረበሸው የተሰማኝ እስከ መጨረሻ እስከምታለቅስ ድረስ ስራም ሆነ ምንም ለምንድን ነው የሚቀርጹት ነው። ገባሽ? አልገባሽ እንዴ? ኦኬ ስራ ከሆነ እዛ ስራ እየተሰራ ነው፣ ግን ለእኛ አስቡም እንዴት አዳ እኛ አንድ ነገር አዳምጪኝ አንቺ አሁን ማለት ነው አየሽው እህቴ አዳምጪኝ። እኔ አልተኛውም። ፊቴን ቪዲዮ ላይ ከፍቼ ባያችሁ አንዴ ቆዩ መልስ ልስጥ። እዚህ ጋር ኮሜንት የምትጽፊው እህቴው ማለት ነው የሃይሚ ለቅሶ አላሳሰባችሁ ወይ? እኔ ከማንም በላይ የሚያሳስበኝ የሃይሚ ማልቀስ ነው። እናቴ ከሃይሚ አይደለም ለቅሶ አይደለም ዘለላ አንባ ልትፈስ ይቅርና አይደለም አይኗን ልትቀላ ይቅርና አልኩሽ እኮ እንድታኮርፍ ማለት አልፈልግም። ማልፈልግ ሰው ነኝ እኔ። ሴትይታዬ ምን ሆነሻል ምን አጋጥሞሻል እስክትለኝ ነው ያለቀስኩት። እዚህ ጋር የሃይሚ ለቅሶ አላሳሰበሽም? የሃይሚ ለቅሶ አያሳስባችሁም ወይ? የርግዝናው ነው ወይ የሚያሳስባችሁ? አትበሉኝ። ከፎ እንዳትናገሪ ውረጂ የኔ እናት ውረጂ እንደፈለጉ። እዚህ ጋር ራሂማዬ ብሌን እየደናው አሉልኝ። እሺ ስለማላገኝሽ ነው የገባው። እኔ እኮ ቆይ እኔ አልጨረስኩም። ለሃይሚ ሳላዘን የማዝነው ለሃይሚ ነው። ለምንድን ነው ለሃይሚ የማዝነው? ግን አትቸኩሉ ነው ሰብር ይኑራችሁ ነው። ሰብር ይኑራችሁ። እኔ ደግሞ ሳምንኝ አንድ መልስ ለፈጠረብኝ ነገር ነው አይደል እየጠየኳችሁ አሉት። እስከ መጨረሻ ለሳምልኝ አንድ መልስ ልመልስላት። እንደውም ለሐናን አንድ መልስ አለኝ። እሺ አሁን እኛ ስንወያይ በሆነች ርዕስ ላይ ማለት መወያየት አለብን። ገብቷችኋል? አሁን ያረጋል አያረግም አይደለም። አያረግም ሁላችንም የምናውቀው ነው። ምንም ያረግም ነገር የለምም ሲጀመር ማለት ነው። ግን እዚህ ጋር ምንድነው ሀሳባችን ተጀምሮ እስከሚያልቅ ድረስ እያስለቀሱ ለምንድነው ቪዲዮ የሚረኩልን? እኔም ጥያቄ ይሄ ነው። ለምን ይቀርጻሉ ነው እንጂ አይስሩ አይደለም። ወደ ሐናን ደግሞ ስመልስ ይስሩ ብለሻል። አዎ ይስሩ። በዚህ ስራ ላይ ሁሉም ሰው ቻናላቸው ሞተዋል። ይስሩ፣ ማንም ይቋየም የለም። ግን ቪው ስለታየ ጥሩ ቪዲዮ ስለታየ ብቻ የማይሆን ቦታ እንዳይሄዱ ስህተታቸውን ማረም አለብን። ለምን ብሩኬን እኛ የምናውቀው ጥሩ ደረጃ ጥሩ ነገር ሆኖ የወንዶች የበላይ ሆኖ ነው እንድናየው።
እንጠብቀው። ለምን ዝሙት ሰርቻለሁ ወይም አልሰራሁም ነው። እዚህ ጋር ነው አሁን ስራው፣ ክርክሩ እዚህ ላይ ነው። ሰርቻለሁ አልሰራሁም ነው። ግን እነዚህ ህጻናቶች ናቸው። ወደ መጥፎ ሲሄዱ መመለስ አለብን፣ መምከር አለብን። እኛ ብሩኬን በዚህ አንጠብቀውም። ጥሩ ደረጃ ጥሩ ስሙ ከፍ ብሎ የትም ሚዲያ ቢሄዱ የትም ጋር ቢሄዱ ስማቸው ጎልቶ እንዲወጣ በነፃነት ወጥተው እንዲገቡ እንጂ በመጀመሪያ በለቀቁት ቪዲዮ እንዲሸማቀቁ አንፈልግም። አንድ ሰው ከስድብ ነፃ የሆነ ምክር መስጠት አለብን እላቸዋለሁ። ሳሚን ሲጀምር ደግሞ ቡሪኬ ያረጋዋል ብለን እኛ አላልንም። እኛ እናቀዋለን፣ ከጧት ጀምሮ እስከ መጨረሻው እናቀዋለን። ለእናቱ ለሴት ልጅ ክብር አለው። ግን ክብር አለው ስንል እስከ ዛሬ ድረስ የሴት ልጅ እንባ መጥፎ ነው እያለ ነበረ። እንዴት ሳስቻለው ይሄ ሁሉ ስታለቅስ ነው? ይሄ ነው ጥያቄያችን እንጂ ሌላ አይደለም። አንድ ሴት ብቻ አይደለም ያለቀሰችው። አንድ ሴት ብቻ አይደለም ያለቀሰችው። ሀይሚ አይደለም ያለቀሰችው። እኛ ወዳጆቿ ሁላችንም ልባችን ቆስሏል፣ ደምቷል። ማታ መናገር አልቻልኩም። ራሴን ጭንቅላቴን አስሬ ነው እያለቀስኩ የተኛው። ስልኬን አጥፍቼ 2-3 መጥቻለሁ ብሌን ቤት፣ ግን መግባት አልቻልኩም። ከገባሁም ደግሞ ስሜቴን አልቆጣጠርም ብዬ ለምንስ እንደዚህ ይሆናል? ሁላቸው ደግሞ እየመጡ በሷ ስም ለምን ይነግዳሉ? ለምን ያስደነግጡናል? ሚፍታስ መጥቶ እንደውም ሀፍቴ መጥቶ እሷን እዛ አስተኝተው ለምን እኔ አሰንን እስከዛሬ ድረስ ማላየው በዚች ልጅ የመጣ ነው። እሷ የሱን ቻናል 100,000 ለማስገባት ከራሷ ከሰውነቷ ወጣ ሆስፒታል ወጣ ወድቃ ተኝታ 100,000 ያስገባች፣ ማሂን 50,000 ያስገባች። ግን በዛች ቪዲዮ እስከዛሬ ድረስ ቆርጠው እያመጡ እሷን ያሸማቅቋታል። እኛ የምንወዳት እንደማለን ለምን ይሄንም ባዛር ትላንትና አልጋ ላይ ሆና የተሰሩ የሆነ ሰዓት ሲመለሱበት ቆርጦ አምጥተው ነው የሚያሸማቅቋት። ለወንድ ብለሽ አይደለም ወይ እንደዚህ ያለቀሽው ብለው ይሏታል። እኛ የዛሬው ስራ መስራታቸው አይደለም፣ ለሚመጣው እሷን ለሚያሸማቅቁት ዛሬ እንዳሉ አይደለም። ያችን ቪዲዮ አምጥተው ነው የሚያሸማቅቋት የነገ ቀን። ለምን እኛ እሷንም በማየት አንፈልግም። እሷን ብቻ አይደለም ያስለቀሱት፣ እኛንም ነው እያስለቀሱ ያደሩት። ለምን በጣም ተኝቼም አላደርኩም። እኔ ፊቴን ባሳያችሁ ተኝቼም አላደርኩም። ግን አሁንም ቢሆን አሁን ምን መብቴን ላውራት አንቺ ነው ረህማ፣ እግዚአብሔር ምስክሬ ነው። የእናቴን ቀን ይስጠኝ። እንቅልፍ የሚባል አላየሁም ዛሬ አዳሬን። ቲክታክ ላይ ስመላለስ ስጨናነቅ ደግሞ የሚመጣል እሷ የምታለቅሰው ፓርት ነው። እኛ እኮ ይስሩ ምንም ነገር ይስሩ፣ ግን ይቺ ልጅ በቀድም ለታ ማይሆን እንትን ሰጠው እንደዚህ ሃይሚ አልነቃችም ብለው እንደዛ አሰቃዩን። ትላንትና ደግሞ ከሚፍታ ቀጥሎ የሷ ሚፍታ ያወራው ከዛ ቀጥሎ ደግሞ እሷ የተቀረጸችበት እኔ እግዚአብሔር ሚፍታ የቀረጸውን እየሮጥኩ በጣም አይምሮ ከመታመሙ እንትን የተነሳ ሃይሚ ጋር ነው ሄድኩት። ሃይሚ ትንሽ ብታጽናናይ ብዬ ማለት ነው። ከእንደገና ተመልሼ ያንበየ ሳይደርቅ እሷ ከመጀመሪያ እስከ መጨረሻ እያለቀሰች ቢቆረጥስ ብዙ ልጆች የታመሙ አሉ፣ ቢቆረጥ ይችላል አሉ። ለምንድን ግን እኛ የምንወዳቸው አንጀታችን ስለሆነ የምንወዳቸው ተጎዳ፣ እኛም እየተጎዳን ነው። እሷ የምታለቅሰውን ባኛን እያቃጠለን ነው። እግዚአብሔርን አጠቃላይ ምን ይደረግ ነው የምትሉት? አሁን እናንተ በአጠቃላይ እስቲ ምን እናደርግ ምን እንፍጠር ነው የምትሉት? አሁን እስቲ ምን እናደርግ ነው? የሩታ ስራ ከሆነ ስራ ይስሩ፣ እንደፈለጉ ይሁኑ። ሃይሚ እንድታለቅስ አንፈልግም። በቃ ሃይሚን የሚጎዳት መልኩ አይደለም። እኔ እና አንቺ ባንናገር ጥሩ። ዝም በያል በቃ እኔ ከዚህ በኋላ ለስናችሁ እኮ እኔ ከዚህ በኋላ ሳሚን አይደለም ዝም በል ሳይሆን እኛ ምንም አላ እንዴ እናንተም እኛም እኮ አንድ ነው ሀሳባችን። ምን ሆናችሁ ነው? እንውጣ እንደዚህ እንበል። ሁላችንም እኮ ልክ ነው። እናንተም ባላችሁ ተስማምተናል። አሁን ሩታ ያለቀሰችው ሳለ ሩታም ደግሞ በሚወዷት ልክ የሚወዷት በጣም ታሟል።
በሚወዷት ልክ ሁላችንም በምንወዳቸው ልክ ነው። እኛም በዋን ማየት አንፈልግም። ይስሩ አይስሩ እኮ አላልንም እንዴ። እኛ በሰው ሀገር እኮ ስንት ነገሮች እየሆነ ነው። እግዚአብሔር ምስክሬ ነው። ስንት እየታመምን ነው። ማንም የውስጣችንን የሚያይ የለም። ይስሩ አይስሩ አላልንም። ብሩክ የሚሰራው ለምን ይስሩ ይባላል? ለምን ይስሩ ይባላል? ይሄ ነገር ከሰሩ አይቀር እስከ ጥግ ድረስ ይሰራሉ አይደለ? ይስሩ ማለት ያለብን ቆይ አስጨርሱኝ። በቃ ያቁሙ፣ ስራውን ያቁሙ ብሎ አድማ መነሳት በቃ። ወይንም ደግሞ አይደለም ይስሩ ትክክለኛው ማለት ነው። ትክክለኛውን ነገር እርጉዝ መሆኗን በሚዲያ ላይ ራቁቷን ያሳየን። በቃ ትክክለኛ ይሄንን ነው የምፈልገው እኔ። ትክክለኛ አይደለችም እኮ ሐኪም ቤት ወስደት እኮ ነው ራቁት ምናምን ማስፈላጊም አይደለም። ሐኪም ቤት ወስደት አይደለችም፣ አያረግም። የምን ሐኪም ቤት አያረግም። አይደለችም። በቃ ይሄ ነው የሚያስፈልገው ታዲያ ገባሽ? አያረግምም አይደለችምም። ሲጀመር እኛ እሱ ላይ አይደለም ሳሚልኝ። አንቺ የምታወሪ እኮ ልክ ነሽ። ሐና የምታወራው ማልቀሱ አይቀርም ልጅቷ። ማልቀሱ አይቀርም ልጅቷ። እያለቀሰች ማልቀሱ አይቀርም ልጅቷ። በምን እጅክ ነው ምንድን ነው ያለችው? አዳምጥ። በምን እጅክ ነው በምን እጅክ ነው ሄደክ ያቀፍካት? በምን እጅክ ነው ሄደክ ያቀፍካት? እንዴት እንደዚህ አደረክ ብላ እንደዛ ስቅስቅ ብላ ስታለቅስ ይቺ ምንድነው የሚሰማው? እንዴ ስትንገፈገፍ ስራን ከሆነ ይንገሯት፣ ወይ በሚስጥር ይንገሯት። አይላኩልን ያልነው እኛ ይንገሯት። ስራውን አይላኩልን ስራ በጭራሽ አልተስማማሁበትም። ምንም አልተስማማሁም። እኔ አሞኛል፣ ሲጀመር አሞኛል። ስራ አልተስማማሁበትም። እናንተ የምትሉትን በሉ። እኔ አልተመቸኝም። እኔ የዚህ ልጅ ከዚህ ልቅ እየወረደ ስራ አያስፈልግም። በቃ አልፈልግም። በቃ አሁን ምን ማድረግ አለብን? አቁሙ ብለን ሰላማዊ ነገር አቁሙ። በዛ እስከ መጨረሻ ነው የሚቀርጹት። እንዴ እስከ መጨረሻ አልቅሰት እስከምጨርስ ድረስ ይሄ ቀዩን እስከምታወጣ ድረስ ነው የሚቀርጹት። እንዴ ሰዋይነት ቢባል ነገር የለም እንዴ? ስራ አይስራለኛ ስሜት ይጠንቀቁል። አይደለም እኮ ሳሚ ማለት ነው። አይደለም ይስሩ እኮ እሷን ሳያስለቅሱ ይስሩ። ምንም አይደለም። አሁን ደግሞ አስለቅሰው ነበር። ልጁን ማልቀሱ አይቀርም፣ ይችላል መጎዳቱ አይቀርም። እንዴት ነው የምታስቡት እናንተ? የምትወዱትን ሰው ስትካዱ ወዳ ማለት ስትካዱስ፣ በምትወዱ ሰው ስትካዱስ እንዴ ማልቀሱ አይቀርም እኮ። ወይ አንድ ሳምንት ፍቅር አይደለም ሳሚልኝ ይውላችሁ እዚህ ጋር የአንድ ሳምንት ፍቅር አይደለም ወይ የ3 ቀን ፍቅር አይደለም። እቺ ልጅ ጥርሷን ነቀለችበት ከብሩኬ ጋር ማለት ይቻላል እኮ። ምን ራሳችን ሳማ እኔማ እንዲያወራ አውሪ እናት ስራ አልወደድንም፣ ስራ ቀይሩልን እና ይሄን ስራ አልፈለግንም እኛ። ልጅቷ እንደዚህ ወጥታ ስታለቅስ አንፈልግም። እዚህ ጋር ዛሬ አለቀሰች፣ በውዴታም ይሁን በግዴታ አለቀሰች። ነገሮች ሁሉ ሰላም ሲፈጠሩ ይችን ልጅ ያንን ፓርት እያመጡ ይወቅሷታል፣ ይሄንን ፓርት እያመጡ ይበሏታል። ስለዚህ ስራው ከተቀየረ ይቀየር፣ ካለበለዚያ ካት ይሁን በቃ ቀጥ ይበል። አያስፈልግም፣ አንፈልግም እንደዛ አይነት ስራ ይቅር በቃ። እንደዚህ ስራ ሃይሜ ካመጣችማ ቶክቶክ ላይ እንዴት ይቆማልን እናውቃለን። አንድ እግር ነው ይቆማል ነበረ። እሷ እንደዚህ ያለቀሰች እነ 30 ደቂቃ እያወቀን እሷ ቀን ሙሉ ማታ ሙሉ እንዴት ነው እያለቀሰችው? ምን ነው ስራ በቃ ይቁም። ባጭሩ ክፉ ደግ ሳንነጋገር በፍቅር በሰላም ብሩኬ ይሄ ስራ ይቁምልን አንፈልግም ብለን እያንዳንዳችን ሁላችንም ኮሜንት ላይ መጻፍ አለብን። ስራው ይቁምልን፣ ስራው ይቁምልን። ወይም ደግሞ ጥሩ እንደ በፊታችሁ ጸጉራችሁን እየተሻሻችሁም ቢሆን ሶፋ ላይም እየተላፉም ቢሆን እንደፈለጉ ከነዛ ከእንትኖቹ ጋርም ቢሆን ቁጭ ብለው ይምጡልን። በቃ እኛ ሰላም ነው የምንፈልገው። ሰላም ከመጡልን ይታያል። ካልሆነም ደግሞ የሆነ መብቴ መያዝ አለባችሁ። ልጅቷ ማልቀስም የለባትም፣ እኛም ማልቀስ የለብንም። እናቴ ስራ የላችሁም ወይ? ስራ ሳይኖረን ነው እንደኛ አላለችም። አንብቢው በደባላ ናይ ብለን ይኸው ሃናን ቆይ እኔ ላንብብልሽ። ፈልጋ መሰለኝ የምታለቅሰው። እናንተ ምን ጉድ ናችሁ? ቤተሰብ የላችሁም? ይኸው እግዚአብሔርን ስቃ ላይ ውጭና እናንተ ቤተሰብ የላችሁም? ቱ አለች። እስኪ አንብቢው። ፈልጋ መሰለኝ ያለቀሰችው። እናንተ እናቴ ምን ጉድ ናችሁ? ቤተሰብ የላችሁም? ቱ
እግዚአብሔርን እንደ እኛ እኮ ከታች እኮ እንትን ብለን ላንደው በኋላ ላይ እኛ ያልነው ይሄ ነው እኮ እኛ ያልነው ይሄ ነው። ጀመሩ ሃናን ወደ ታች አውርደሽ እዩ መጀመሪያ እኮ ታዲያ ስራ ሰው ብሎክ አድርጉ ሃናንዬ ማየት አስተያየት ምን ችግር አለው? ትብለፍልፍ እንደፈለገ ሃናን ባየው ልክ እኛ እኮ አሁን የምንፈርደው ባየኑ በሰማነው ልክ ነው። እና እኛ ሀሳብ መስጠት አንችልም ወይ? ሰው እኮ የሚያሸማቅቁን እንደዚህ እያሉ ነው። ግን እኛ ለምን ግሩፕ አድርገን በውስጥ አንወያይም? እዚህ ቲክታክ ላይ መተን መሰዳደብ መለፋለፍ አለብን። ከዛ በኋላ የሚሆነው ተወያይተን ማድረግ እዚህ መሆን አለበት። ለምደ አሁን ምንድነው በግሩፕ ውስጥ ተመቃቀል በውስጥ መጣ። እሺ ግሩፕ እንስራ እስቲ